ቤተሰብ እንግዲህ የመጣልኝ እንግዲህ አሁን ቆረስኩትኝ። በዚህ መልኩ ይውጣኔን እያጣጣስኩ ነው። ከጓያችሁ ተቆርሶ እንዴት እንደሚያምር ምርጥ ምርጥ አሪፍ የሆነ ኬክ ነው እላችኋለሁ። አመስግኑልኝ። ዋው እንዴት እንደሚጥም እና መጻፍ ይቻላል። ስቀዳ ፈሶብኛል። እንግዲህ ምንም ማድረግ አይቻልም። እናንተ ቡና መቅዳትም እኮ ሙያ ይላል አይደለ? ይውጣኑ እንዴት እንደሚጥነው በነገራችን ላይ ይሄን በጣም ነው የምወደው። ለቤትም ጥሩ ነው። ማዕረብ ላይ ቤታችሁን ቦክሩ ላችኋለሁኝና የልጆቿን አፈቂ በጣም አመሰግናለሁ። ክበሪልኝ የኔ ውድ እህት እና አሁን ኬክን ልበላ ነው ላችኋለሁኝ። እንደ ጎመጃችሁ ተስፋ አደርጋለሁኝ። ምንም ማድረግ አይቻልም። እንደኔ አይነት ጓደኛ ይስጣችሁ። ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች ወይም የሳራ ዛናው ቻናል ተከታታዮች ሰላማችሁ በያላችሁበት የዓለም ዳርቻ የክርስቶስ ሰላም ብዝት ይበላችሁ። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የደውል ምልክት መንካታችሁን አትርሱ። ቤተሰብ የሆናችሁ ደግሞ ስለምታበረታቱኝ በጣም አመሰግናለሁኝ። ያው እንደ ማበረታታችሁ እንደቀጠለ እንዲሆን ያው ያስፈልገኛል ማለት ነው። እና እንዴት ናችሁ? ደህና ናችሁ ወይ? ያው እንግዲህ ሰሞኑን ደግሞ በአንዳንዴ ብቅ ማለት ጀምሬያለሁ። የበለጠ ደግሞ ቀን በቀን ቪዲዮ እንደበረታታ ከመዳም ኩሽናም እንዲወጣ አጠነካክሮኝ አፈምሱኝ እላችኋለሁ። እና በባለፈው ስለ ኤምባሲ ምናምን ስለዚህ ስለ ሳውዲ ስለወጣው እና ምን እንደደረስኩ ደግሞ አሳውቃችኋለሁ ብያችሁ ነበር። ያው ጅማሬውን አይታችኋል። ሁሉንም ጨርሼ ወደ ዋናው መሄድ ወደ ሊቃማው ማየት ነበረ መሄድ ላይ ያለሁትና የቀረኝ እግዚአብሔር ይመስገን፣ ክብሩ ይስፋ። ሁሉም በጊዜው ውብ ይሆናልና እግዚአብሔር የተመሰገነ ይሁን። ሊቃማውን ተስተካክሎልኝ እንትን ጨርሼ ዛሬ ደግሞ ከመክተብ ጨርሼ ወደ ስራዬ መጥቻለሁ እላችኋለሁ። የኔን ደስታ የምትመኙ ሁሉ እንኳን ደስ አላችሁ። የደስታ ተካፋዮችም እንኳን ደስ አላችሁ እላችኋለሁ። ዛሬ በጣም ልዩ ቀን ነበረ። በጣም ደስ ብሎኛል። እግዚአብሔር ይመስገን። አንዳንድ ጊዜ የሆነ ነገር ሲመጣ የሆነ ነገር ይዞልን እንደሚመጣ መርሳት የለብንም እና ያው ሁሉም በጊዜው ይሳካል። ደግሞ በዚህ በአዲሱ አዋጅ መሰረት ያየሁት አንድ ነገር አለ። እሱ ምንድነው? እግዚአብሔር ለኛ ያለውን ማንም እንደማይነካብን። አሁን እኔ በብዙ ቦታ ተፍጨረጨርኩ፣ በዛልኩ በቃ በምችላት አቅም ከእንቅልፌን ማጥቼ በዛ ነገሮች ሁሉ ስብስብ ሲሉብኝ እየተጨናነኩም ራሴንም ደግሞ እንዳላጣም በጣም ጭንቀት ውስጥ ሆኜ በቃ እኔ በፈለኩት መንገድ በዚህ ቢሆንልኝ ብዬ አስባለሁ። ያንን መንገድ ደግሞ እግዚአብሔር አልፈለገው ነበረ። ያልፈለገው ለምክንያት ነው፣ ለኔ አስቦልኝ ነበርና በቃ ወጪው እንዴት እያልኩ ነው የማስበው ስል አንዳንድ ጊዜ ራሴንም ካሰብኩትም በኋላ ከቀረብ ከምላቸው ሰዎች እንትን እላለሁና ደግሞ ቅድሚያ ማዋየት እንደ ጓደኛ ብቻ ሳይሆን እንደ ትልቅ እህትም ማየት በጣም የምወዳት እንትን አንድ ጓደኛ ያለችና በቃ የሆነ ነገር ሲሆን ወደ እሷ ነው የሚሄደው። እሷን አዋየኋት። ለምንድን ነው እንደዚህ የምታደርጊው አለችኝ። እኔ ሰዎችን ጭራሽ አልፈለኩም ነበረ ማለት እግዚአብሔር ይስጣቸው፣ ምንም እንትን ያጎደሉብኝ የለም እግዚአብሔር ይመስገንና፣ ግን ያው ፈርቼ ነበር። ሰዎች ትልቅ ሰው እየሆኑ ስለሚሄዱ ያው ሰው ትልቅ ሰው ሲሆን ባህሪው ይቀየራል። እኔም ደግሞ እዛ ሀገር ከመቆየት የተነሳ ብቻ የራሳችንን ሁላችንም አረቦች ብቻ ሳይሆን እኛም ድክመት አለብንና አንጣጣም በእነሱ ስር ካረኩኝ ምናምን እያልኩኝ ሙሉ በሙሉ አሁን በምሰራባቸው ሰዎች ማድረግ አልፈለኩም ነበር እውነቱን ስናገር።
ግን ጓደኛዬ ስነግራት ታይ ሳራ ግድለሽም አለችኝ። ታይ ግድለሽም ይጠቅምሻል እንጂ አይጎዳሽም አለች። አንዳንድ ጊዜ የምትወዱትን ሰው የምታዋዩትን ሰው እና የምትወዱትን ሰው በቃ ማወቅ አለብን ስላት በቃ ከፊልም ተፈለገልኝ ከፊል የተፈለገልኝ ብሩ ሲታሰብ በጣም ኦቨር ሲሆን ይሄን ሁላ ገንዘብ አውጥተሽ ከታች እንደገና ዳድ እንደማለት ነው የሚሆንብሽ። ምን ቸገረሽ? አንዴ አሰርና ሀገርሽ እንኳን ደርሰሽ መተሽ ከዛ ነገሮቹ ካልተሳኩ ደግሞ እንደሚሆነው ታደርጊያለሽ እና ዝም ብለሽ በሰዎች ሻርጉ ያለችኝ። እኔም ደግሞ እውነት ለመናገር እሷ ያለችኝን ወደኋላ አይደለም አደርጋለሁ። ጠየኳት ሴትዮዬን ስጠይቃት ሴትዮዬ ከተኛችበት ተነስታ ላይ ነው የወጣችው። ደስታዋ ልነግራችሁ አልችልም። በቃ ይሄን ያህል ብር ነው እንደዚህ ሆነ ምንም ነገር የለም አስተካክዬ እንዲቃማዬ ያው እንግዲህ የቀረው ፓስፖርቱ ግዴታ ያስፈልጋል። የድሮው ኤክስፓየርድ ሆኗል አገልግሎቱ አልቋል ምን ሆኗል ስለተባለ ፓስፖርቴ ሲመጣልኝ እንዲቃማዬን በእጄ ይዣለሁ። ክፍያውን ሁሉም ከፊሌን አዘዋውሬ ጨርሼ ዛሬ የደስታዬ ቀን ስለሆነ የኔን ደስታ የምትመኙ ሁሉ ያው ደስታዬን ላካፍላችሁ ነው የመጣሁት። እንዳልኳችሁ እንደዚህ በቃ ሰዎች ምን አድርግ ያለች ጓደኛ የተሳካልኝ ብያት ነግሬያ ካፌ ሳልጨርሰው ደግሞ ምን ያክል የሰዎች ደስታ እንደሚያስደስታቸው ሰዎች እንዳሉ እንድታውቁ ነው የምፈልገውና ኬክ እንኳን ደስ ያለሽ መብሩክ ተብዬ ይኸው ከውዷ ከመወዳት ጓደኛዬ ይኸው የምታዩት ኬክ ከመወዳት ከጓደኛዬ ከቀመር ወይም ደግሞ ከልጆቿ ናፋቂ እንኳን እሷ ያላረገችው ጥረት የለም። እንደዛ አረቤ ኬክ ምናምን ገዝታ መላክ ብቻ ሳይሆን ቤት በቃ ደግሰው ምናምን ሆኖ በቃ ኑ ብላ ሁላ ሰው ጠርታ እኔን ነይ ትለኛለች። እኔ ደግሞ በዛ ላታለሁ አልመጣም ምናምን ወደ ኢጃዛ አልመጣም ስላት ስራ ቦታዬ ገዝታ በሚሸወልካ ይሄን የመሰለ ኬክ ላሳያችሁ። እንዴት አባስ እንደሚያምር ሳራዬ እንኳን ደስ ያለሽ ብላ ይሄን የመሰለ ኬክ ገዝታ ደስታዋንም እንግዲህ የጨረስኩትም ዛሬ ነው። እንኳን ደስ አለሽም ተብሎ ኬኩም የመጣልኝም ዛሬ ነው። ይሄንን ኬክ ስላበረከተችልኝ የልጆቿን አታቂ መርቁልኝ፣ አመስግኑልኝ። ቀሙዬ ነው ድህት በጣም ነው የማመሰግነው። ከዚህ በላይ ደግሞ የሰው ልጅ ውለታ አይከፍልም። ውለታ ከፋዩ አንድ አምላክ ብቻ ስለሆነ ውለታሽን እግዚአብሔር በልጆችሽ ይክፈልሽ። የኔ መልካም እህት ሁሌ የምለው ነው የሆነ ነገር ሲመጣ እንደ ሰው ክፋትና ምቀኝነት የለባትም። ሩጣ ለዛ ለምትጠየው ነገር በቃ ሀል ነው የምትፈልገው እንጂ እንደዚህ ጎደን የምትል ልጅ አይደለችም። እኔ ጓደኛዬ ስለሆነች አይደለም ማርያምን የምሬ ነው። በቃ ለችግሩ መፍትሄ ለመፈለግ ደቂቃ ወስድባት የያዘችውን ጥላ የምትሮጥ እህት ናትና አመስግኑልኝ። ሌላም ደግሞ ስጦታ አለ ቤተሰብ፣ ሌላም ስጦታ እንደዚሁ እንኳን ደስ አለሽ ተብዬ አሁንም ሌላ ስጦታ መጥቶልኛል። ሌላው ስጦታ ደግሞ መሰላችሁ ከማን ይመስላችኋል? ይሄ እንግዲህ ሁለተኛ ስጦታ ደግሞ ይሄ ነው። አምላኬ ሆይ እግዚአብሔር ላሳያችሁና ከማን እንደሆነ ሲገምቱ ከማን ይመስላችኋል? ከማን ይመስላችኋል? ይሄ ስጦታ የመጣው ከማን? እንደዚህ የሚያምር የብር ሀብል ደግሞ ተገዝቶልኝ ከታናሿ እህቴ ከድቢ ወሎ ይሄ መሰለኝ የብር ሀብል ይሄው ዲፊደል ነው። ድቢ ወሎ ነው የቻናሏ ስም። ልካልኛለች ሁለቱንም እህቶቼን ቀሙን የምር ምንም ያለማገን መወለድ ቋንቋ ነውና ያለማጋን በጣም ወዳት ናትና ሁሉንም አመስግኑልኝ።
የሰጠን ይስጥልኝ። የሰጡ እጆች ሁሌ የሚተባረኩ ናቸው እና እግዚአብሔር አምላክ የምትሰጡት አትጡ። በጣም ነው የማመሰግነው የኔ ውድ እህቶች፣ እያላችሁበት እግዚአብሔር ይጠብቃችሁ። ይኸው እንግዲህ ዛሬ መጥቼ ዛሬውኑ እንደዚህ ፍጥንጥና አድርገው በቃ የሰው ደስታ አስደስቷቸው በዚህ መልኩ ምሽቴን ድምቅ አድርገውልኛል። ወዳችኋለሁ የኔ ውድ እህቶች እና በቃ የዛሬ ደስታ ይሄ ነው እላችኋለሁኝ። ቤተሰብ ተሳክቶልኛል። አሁን ደግሞ ፓስፖርቴን እጄ እንድይዝ እግዚአብሔር አምላክ ይርዳሽ በሉኝ። ወይ ፈጣሪ ሁሉም በቃ ሁሉም በጊዜው ይሆናልና በጣም ብቻ ከባድ ነው። እግዚአብሔርም ያው የዚህ ሀገር እንደዚህ አይነት አዋጅ ብዙን ጊዜ አይታማምና እንደዚህ አይነት ነገር ህግ ያወጣል ተብሎም ይሄን እንደዚህም አይነት ፎርስ አገኛለሁ ብዬ መቼም ቀንም አስቤው ማላቀውን እድል አግኝቻለሁኝ። ያው ቀኑ ሲደርስ ከእግዚአብሔር ሲፈቀድ ማንም የሚያግደው ነገር ስለሌለ በጣም ደስ ብሎኛል። እወዳችኋለሁ፣ አከብራችኋለሁ። አብራችሁኝ ስለቆያችሁ እንደነገርኳችሁ ድቢ ወሎንና የልጆቿን ናፋቂ በዚህ ኮሜንት ስር ስለነሱ ምስጋና ብቻ እንድትጽፉልኝ እጠይቃችኋለሁኝ። መልሰን በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ እላችኋለሁ ውዶቼ፣ ባይ። ቤተሰብ እንግዲህ የመጣልኝን ኬክ ይኸው አሁን ቆረስኩትኝ። በዚህ መልኩ ይውጣኔን እያጣጣስኩ ነው። ኬኩ አያችሁ ተቆርሶ እንዴት እንደሚያምር ምርጥ አሪፍ የሆነ ኬክ ነው እላችኋለሁ። አመስግኑልኝ። ዋው እንዴት እንደሚጥም እና መጻፍ ይቻላል። ስቀዳ ፈሶብኛል። እንግዲህ ምንም ማድረግ አይቻልም። እናንተ ቡና መቅዳትም እኮ ሙያ ይላል አይደለ? ይውጣኑ እንዴት እንደሚጥነው በነገራችን ላይ ይሄን በጣም ነው የምወደው። ለቤትም ጥሩ ነው። ማዕረብ ላይ ቤታችሁን ቦክሩ እላችኋለሁኝና የልጆቿን ናፋቂ በጣም አመሰግናለሁ። ክበሪልኝ የኔ ውድ እህት እና አሁን ኬኬን ልበላ ነው እላችኋለሁኝ። እንደ ጎመጃችሁ ተስፋ አደርጋለሁኝ። ምንም ማድረግ አይቻልም። እንደኔ አይነት ጓደኛ ይስጣችሁ።